ታላቁ የአሜሪካ ድርጅት። ይህ በዓለም ላይ ትልቁ ህንፃ ነው። የቦይንግ ኤፈርት ፋብሪካ የሚገኘው በኤፈርት ዋሽንግተን ግዛት በአሜሪካ ነው። አጠቃላይ ውስብስቡ ስትራክቸር ወይም ይህ ፋሲሊቲ ወደ 1000 ኤከር ወይም ሄክታር አካባቢ የሚሸፍን ስፋት ያለው ሲሆን እስከ 200 የሚደርሱ የተለያዩ ክፍሎችን ያካትታል። የግዛቷ አውራ ጎዳና መስመር 526 በሁለቱም በኩል የሚሸፍኑት ህንፃዎችና መገልገያዎች አሉት። ዋናው የመሰብሰቢያ ህንፃ 98.3 ኤከር ወይም ስፋት ይሸፍናል። በጊነስ ቡክ ኦፍ ወርልድስ ሪኮርድስ በመሰረት በዓለም ላይ ትልቁ ህንፃ ይህ ነው። 472 ሚሊዮን 370,319 ኪዩቢክ ጫማ የሆነ የውስጥ ቦታ የሀገር ውስጥ ቦታ። ይህ ህንፃ ወይም ፋሲሊቲ መላውን የዲዝኒላንድ ወይም 75 የአሜሪካን እግር ኳስ ስታዲየሞችን ያክላል። እንደ አንድ ገለልተኛ ማለትም ራሱን የቻለ ብቁ የአቪዬሽን ከተማ ማለት ነው። የራሱ የእሳት አደጋ መከላከያ ጣቢያ፣ የህክምና ማዕከል፣ ምግብ ቤት፣ ጂምናዚየም አለው እና ብስክሌትንም በብዛት እንድትጠቀሙ ያደርጋል። በፋብሪካ ውስጥ ያሉ የኤሌክትሪክ ተሽከርካሪዎች ሰራተኞቻቸው በግዙፉ ፋሲሊቲ ውስጥ በፍጥነት እንዲንቀሳቀሱ ለማመቻቸት የፋብሪካ አካባቢው ተመቻችቶ የተሰራ ነው። የቦይንግ ኤፈርት ፋብሪካ በዓለም ላይ ትልቁ ህንፃ ብቻ ሳይሆን ሰው ሰራሽ ስትራክቸርም ነው። በአቪዬሽን ታሪክ ውስጥ ወሳኝ የሆነ ታላቅ የግንባታ ቦታ። ከግዙፉ ቦይንግ 747 አውሮፕላን የላቀው ቦይንግ 787 ወደ መጪው ዘመን ቦይንግ 777X ትውልዶች ዓለምን የሚቀይሩ አውሮፕላኖች እዚህ ተወልደዋል፣ እዚህ ተሰርተዋል። የአቪዬሽን ቴክኖሎጂ አድናቂ ከሆኑ ይህ በእርግጠኝነት ሊጎበኙት የሚገባ ቦታ ነው።